ነባሩን የአማራ ማህበረሰብ አንተ ትግሬ ነህ ተብሎ አማርኛ ቋንቋ እንዳይነገር፣ የሥራ ቋንቋው እንዳይሆን፣ የትምህርት ቋንቋው እንዳይሆን፣ የእምነት ቋንቋው እንዳይሆን በኦፊሻላዊ ደረጃ ትግርኛን ብቻ ነው መታረቅ ተብሎ ትውልዱ ከአማራና ከአማራኝነት እንዲርቅ በጣም አሰቃቂ የሆኑ ተከታታይ ስራዎች የተሰራበት ነው። በትረ መንግስት 4 ኪሎ ሲቆጣጠሩ ባለው ሂደት በወራራ የያዙትን ቦታና አሁን በአንጻራዊ ነፃነት ህዝቡ ተደራጅቶ በማንነቱ ተከብሮ ለመኖር በሚያደርገው ተጋድሎ ወይም ትግል እነሱ በኃይል ለመቀልበስ ያንንም እንደገና ተከዜን ተሻገረን ጉዳያችን በኃይል እናስፈጽም የሚል እብሪት ስላላቸው ነው። ጥቃቱ የተከፈተብን አስቀድሞ ከኢትዮጵያ መንግስት በኩል ነው የሚል ነገር ተደጋጋሚ ክሶችን ውንጀላዎችን እያሰሙ ነበር። ነገር ግን እኛም እዛ በነበሩ የመረጃ ምንጮች በኩል ማረጋገጥ እንደቻልነው መጀመሪያ ጥቃቱ የተከፈተው ከቲፒኤልኤፍ ኃይሎች መካከል እንደሆነ አረጋግጠናል። ይህንኑ ጉዳይም ጀነራል ታደሰ ወረደ እኛ ኃይላችንን ወደዛ አስልከናል በሚል አምነዋል። የጥቃቱ ዓላማ ምን ነበር? ከተለያዩ የትግራይ አካባቢዎች ህዝብ ማስፈር የአካባቢውን ነዋሪውን ነባሩን ባላባት በማፈናቀል በማሰደድ በተለይ ጠለምትም ሆነ ወልቃይት ላይ ትልልቅ የሚባሉ አባቶችን፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችን ታሪክ ያውቃሉ የሚባሉትን የማጥፋት ግልጽ የሆነ ተመሳሳይ ስትራቴጂ ነበር የተከተሉት። የህዝቡም ጥያቄ ግልጽ ነው። እኛ አማራንን እንጂ አማራን ነን ብለን አይደለም የምንጠይቀው የሚል ይዘት ያለው የቲፒኤልኤፍን የብሬት ወረራ ለጥቃትም በተደጋጋሚ መጋለጣቸው መቀጠል እንደሌለበት የሚያስመለክት ሰላማዊ ሰልፍ ተደርጓል። የጠለምት አካባቢ የተከተሉት ለየት ያለ አካሄድ ነዋሪውን አማራው ማህበረሰብ ነዋሪውን የሰፈራ ስራ ባይሰሩበትም ማንነት ትግሬ ነው ብለው እንዲናገሩትና የማንነት በጣም እኮ ለነጋሪ እኮ እስኪያስቸግር ድረስ ነው፣ ለማብራራት እስኪያስቸግር ድረስ ነው እኮ ይሄ ነገር እንደው ግፉ ማለት ነው። የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን አንድ የተለየ እንግዳ ይዘን ቀርበናል። በተለይም ከዚህ ከጠለምት እንደዚህ ወልቃይት ጋር ተያይዞ ከሰሞኑ ከተከፈተው ጥቃትና ውጊያ ጋር ተያይዞ ሰፋ ያሉ ምናልባትም እስካሁን ያልተሰሙ የእናንተንም አተያይ ሊያዳብሩ የሚችሉ ሰፋፊ ትንታኔዎችን እና ጉዳዮችን እናስቃኛችኋለን። አብራችሁን ቆዩ። ሙሌ እንኳን ወደ አንድ አፍታ በሰላም መጣ። እንኳን አገናኘን ወንድም ዘሩባቤል። ያው ለጠለምትና ለወልቃይት ጉዳይ አዲስ ባይሆንም ሚዲያው እኔ ለእናንተ አዲስ ነኝ። እድሉን ስለሰጣችሁኝ አመሰግናለሁ። በጣም አመሰግናለሁ። እንግዲህ ለእኛ ተመልካቾች አዲስም ስለሆንክ ምናልባትም ይህን ዝግጅት የሚከታተሉ አንተን የሚያውቁ ይኖራሉ ብዬ አስባለሁ። ምክንያቱም እዛ አካባቢ በተለይም ጠለምት፣ ወልቃይት ከኢትዮ ሱዳን ድንበሮች የተያዙ ጉዳዮች ጋር በተያያዘ ሀሳብ አስተያየትህን እንደዚሁም ጥናቶችን በማድረግ ትታወቃለህ። ጥቂት ስላንተ ልበል። ምናልባትም ተመልካቾቻችን ስለዚህ ጉዳይ የሚያወራው ማን ነው? በእርግጥም ይሄ ጉዳይ የሚመለከተው አካል ነው ወይ ይህንን ንግግር አስተያየት እየሰጠ ያለው የሚለው ጥያቄ ለመመለስ ያህል ያው ውልደት የዛ አካባቢ ተወላጅ ነህ፣ የጠለምት አካባቢ ተወላጅ ነህ። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ተማሪ ነበርክ። እንደዚሁም በኖርዊች ዩኒቨርሲቲም የዲፕሎማሲ አጥንታል። ከዚህ በተጨማሪ በውጭ ጉዳይ ሚኒስቴር ቢሮ ስርም ከዚህ ቀደም እንደሰራ ነግረኛል። በኢትዮ ሱዳን ድንበር ጋር በተያያዘም እንግዲህ ሰፊ ስራዎችን ከድንበር ኮሚሽን ጋር በመሆን ሰፊ ስራዎችን
ከሰሩ ሰዎች መካከል ጥቂት ስላንተ ይህንን ካልኩኝ ምናልባትም ወደ በኋላ እድሉን ሰጠህና ያላካተቱት ያልኩት ነገር ካለ አንተ መጨመር ትችላለህ። ከእንትኑ እንነሳ ለተመልካቾቻችን ሙሉ ምስል ለመስጠት ያህል ካለፈው ሳምንት እሁድ አንስቶ በጠለምት አካባቢ የተፈጠረውና የተከሰተው ነገር በዝርዝር ምን ይመስላል? ያሉት መረጃዎች አንተ ጋር ምን ይመስላሉ ከሚለው እንነሳ። በጣም አመሰግናለሁ ዘሩባቤል። ያው በመጠኑ አስተዋውቀኸኛል። ባክግራውንድ ሙሉን ዮሐንስ የአካባቢው ተወላጅነት የሚያስብል ነው። ዳባት የምትባል ከተማ አካባቢ ነው እንግዲህ ይሄ ወገራ አውራጃ ተብሎ ስያሜ የሚጠራው። ጠለምት አካባቢ ያለበት ሰሜን አውራጃ ይባላል። ታገጠሞች ናቸው፣ ግን የቦታ ርቀቱን ስታስበው በጣም ያው አንድ አርገህ ልትወስደው የምችል ነው። ወገራና ሰሜን አውራጃዎች ኩታገጠሙ ነው። በቅርበት ማቃቸው በቤተሰብም በማንነትም በአስተዳደርም በሁሉም ምዋረሰው የኔ አካል የሆነ ነው ብዬ መውሰድ እችላለሁ። ለጠየቃቸው ጥያቄዎች ጠለምት አካባቢ ሰሞኑን የተከሰተው ክስተት ምን ነበር የሚለውን ለማንሳት በኢትዮጵያ አቆጣጠር ጥር 18 ቀን ጀምሮ ለ5 ቀናት ያህል ውጊያዎች እንዲያውም ወደ ጦርነት ደረጃ ሊጠሩ የሚችሉ ውጊያዎች ነበሩ በማዕከላዊ መንግስትና በቲፒኤልኤፍ ታጣቂ ቲዲኤፍ ብለው የሚጠሩት አካል ማለት ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንትም በግልጽ በአደባባይ ያለ ሀፍረትም እንደተገለጸው በትግራይ አስተዳደርም ብለን መጥራት እንችላለን ይህንን ውጊያ። ምክንያቱም የትግራይ ኃይሎችን ታጣቂ የላከው ራሱ አስተዳደሩ እውቅና ሰጥቶት እንደሆነ ማንነታቸውን ስለሰጡ የተደረገው ውጊያ በዛ መልኩ ነው። ውጊያ የተደረገበት ዋና ምክንያትም የጎንደር ክፍለ ሀገር ብለን እንወስደውና ከትግራይ ጋር የሚዋሰንበት 100% የተከዜን ወንዝ ተሻግረው ጠለምት አካባቢ ያሉ ወረዳዎችን ማጥቃት ስለጀመሩ ነው። ጥቃቱም የተሰነዘረው ወደ 3 ወረዳዎች አካባቢ ነው የሚዋሰኑት። በሰሜን ጎንደር በኩል ጠለምት ያሉት አካባቢዎች ወደ ትግራይ የሚዋሰኑት ማለት ነው። ወሰኑም ያው ተከዜ ነው። ተከዜን ተሻግረው የትግራይ ታጣቂዎች ውጊያ የከፈቱባቸው በምስራቅና በምዕራብ ጠለምት ወረዳዎች ሲሆን መጀመሪያ ቀን አካባቢ በማይዳጉሲት አካባቢ በምዕራብ ጠለምት አካባቢ ነበረ። ይሄም ወደ ዋልድባ ገዳም አዋሳኝ ይዞት አካባቢ ነው። በኋላ ባሉት ቀናቶች ግን ወደ መጨረሻዎቹ ቀናት ውጊያው ወይም ጦርነቱ በጣም ገፍቶ የቀጠለው በምስራቅ ጠለምት አካባቢ ነው። ይሄም ዲማ ደጃች ሜዳ እየተባለ የሚጠራው አካባቢ ነው። መልካም ምድሩን ምናልባት ለማያውቅ ሰው በትግራይ በኩል የዚህ የቆላ ተንቤን አካባቢዎች አዋሳኝ የሆነ በዚህ በጎንደር በኩል ደግሞ ጠለምትን ይዞ እስከ ጃናሞራ በየዳ መስመር ያለው የተከዜ ተፋሰስ ሸለቆን የተንተራስ አካባቢ ነው። እዛ አካባቢ ልዩ የሚያደርገው ገጽታ በቅርብ ዓመታት የተገነባ የተከዜ ግድብ ያለበት አካባቢ ማለት ነው። ውጊያው በዚህኛው በኩል በጠለምት በኩል መከላከያ ነበረ ቦታውን የያዘው ማለት ይቻላል። የሚያስተዳድረውም በተወሰነ መልኩ የአካባቢው ሰው ራሱን አደራጅቶ አካባቢውን የመቆጣጠር የማደራጀት ስራ እየሰራ ቢሆንም እንደ ወልቃይት ጠገዴ በዞን ደረጃ ከሰሜን ጎንደር ጋር ሆኖ ተደራጅቶ እየሰራ ቢቆይም የአስተዳደር ማፍረስ ስራ ስለተሰራበት በዚህ ሁኔታ ክፍተት በመኖሩም ጭምር ነው ጥቃቱ እንዲሰነዘር አካባቢ ማህበረሰብ ራሱ እንዳይከላከል የሆነበት ሁኔታ ተፈጥሮ ነበር። ዞሮ እንግዲህ ካሁን በኋላ የሚሆነውን ይሄ ነው ብሎ በእርግጠኝነት መናገር ባይቻልም የመጣው የቲፒኤልኤፍ ወራሪ
ወራሪ ጦር ተመቶ እንዲያፈገፍግ መሆኑን ነው እስካሁን ያለው መረጃ። እንግዲህ በጠቅላላ ስናደርገው ዘሩባቤል በጣም አመሰግናለሁ ሙሌ። አንተም የጠቀስካቸው ነገሮች ወደ ቀጣው ጥያቄ የሚወስዱኝ ናቸው። ጀነራል ታደሰ ወረደ ቅዳሜ ዕለት ምሽት ላይ እንግዲህ በትግራይ ቴሌቪዥን የሰጡት ቃል አለ። በዚያ ቃላቸው ላይ እንግዲህ አይተህ ከሆነ ጥቃቱ ከተከፈተ በኋላ የተለያዩ ሚዲያዎችን ሞኒተር ለማድረግ እየሞከርኩ ነበር እና በተለይ አንዳንድ የትግራይ አክቲቪስቶች ለህወሓት ቅርበት ያላቸው የማህበራዊ ድረገጽ ገጾች ላይ ጥቃቱ የተከፈተብን አስቀድሞ ከኢትዮጵያ መንግስት በኩል ነው የሚል ነገር ተደጋጋሚ ክሶችን ውንጀላዎችን እያሰሙ ነበር። ነገር ግን እኛም እዛ በነበሩ የመረጃ ምንጮች በኩል ማረጋገጥ እንደቻልነው መጀመሪያ ጥቃቱ የተከፈተው ከቲፒኤልኤፍ ኃይሎች መካከል እንደሆነ አረጋግጠናል። ይህንኑ ጉዳይም ጀነራል ታደሰ ወረደ እኛ ኃይላችንን ወደዛ አስልከናል በሚል አምነዋል። የጥቃቱ ዓላማ ምን ነበር? ቲፒኤልኤፍ ለምን ማፈግፈግ ፈለገ? ለምን ለድርድር ዝግጁ ነኝ ማለት ፈለገ? በዓለም ፊት በዓለም አቀፉ ማህበረሰብ ዘንድ ፊት ራሱን እንደ ሰላም ፈላጊ ኃይል መስሎ ለመታየት ነው ወይስ ደግሞ ስለተመታ ነው ወይስ ሌላ አማራጮችን እየገመገመ ነው የሚለውን አያይዘ የጥቃቱን ዓላማ ሲዳስስ እንግዲህ እኔ የመንግስት አፈቀላጤም አይደለሁም። ስለዚህ እነሱን ወክዬ የምናገረውም አይኖርም። በቲፒኤልኤፍ በኩልም የጦር አጫሪነት ስራ የሰሩት ለምንድነው ምን አስበው ነው የሚለውን እነሱ ነው በትክክል የሚያውቁት። ስለዚህ እነሱንም ወክሎ መናገር የሚከብድ ይሆናል። ነገር ግን ሁኔታውን ከሚከታተል የእነሱን የቀደመ ታሪክ ከሚገነዘብ እና ከአካባቢው ማህበረሰብ ጋር ቁርኝት እንዳለው ሰው የምናውቀውንና የገባንን ያህል መናገር እችላለሁ። አንደኛ ወረራ ነው፣ ግልጽ ወረራ። ድሮ በትረ መንግስት 4 ኪሎ ሲቆጣጠሩ ባለው ሂደት በወረራ የያዙትን ቦታና አሁን በአንጻራዊ ነፃነት ህዝቡ ተደራጅቶ በማንነቱ ተከብሮ ለመኖር በሚያደርገው ተጋድሎ ወይም ትግል እነሱ በኃይል ለመቀልበስ ያንንም እንደገና ተከዜን ተሻግረን ጉዳያችን በኃይል እናስፈጽም የሚል እብሪት ስላላቸው ነው ወደ ጠለምት ህዝባችን ተሻግረው ጥቃት ለመሰንዘር የሞከሩት። ይሄ እንግዲህ አዲስ ጥቃት አይደለም፣ በተከታታይ የፈጸሙት ነው። ለምሳሌ ሰሜን እዝ ጋር ከተፈጠረው ጥቃት ተከታትሎ ብዙ ጊዜ ትግራይ ጦርነት እየተባለ ይነሳ እንጂ በአብዛኛው የሰሜን ጎንደር፣ በደቡብ ጎንደር፣ ወሎ ብዙ ሰፊ ቦታዎችና እስከ ሸዋ የዘለቀው ጦርነት እንዲሁም እስከ አፋር የሄደው ጦርነት ከትግራይ ውጭ የተደረገ መሆኑ የምናስታውሰው ነው። በተመሳሳይ መልኩም አሁንም ያለውን ጦርነት ከትግራይ መሬት አውጥተው ወደ ሌላው አካባቢ በተለይ ወደ አማራው አካባቢ ጦርነትን ማድረግ ልማድ ሆኖ የቆየ ነው በቲፒኤልኤፍ። አሁንም ያንን ያየ ነው። በእርግጥ ካሉ ሁኔታዎች መረዳት እንደሚቻለው ቲፒኤልኤፍ ዚሮ ጌም አፕሮች የሚከተል ሁሉን ነገር በራሳቸው ብልጠትና ፍላጎት እና እብሪት ተመስርቶ የመሄድ ነገር ስላለ አሁንም በኃይል ተቆጣጥረው የነበሯቸውን የጎንደር ክፍለ ሀገር ስር ሲተዳደሩ ለዘላለም የነበሩ መሬቶችን መልሰን ጠቅልለን እንይዛለን፣ ምናልባትም የመደራደር አቅማችን ከፍ እናደርጋለን፣ ፍላጎታችንን በኃይል እናስፈጽማለን የሚል ከእብሪት የመጣ ጥቃት አድርገን ነው የምንወስደው። የኛ ማህበረሰብ የአማራ ማህበረሰብ የጎንደር አማራ ማህበረሰብ ነው። ይሄ በታሪክ የሚታወቅ በዘመናዊ ኢትዮጵያ ታሪክ፣ በመካከለኛው የኢትዮጵያ ታሪክ፣ ወደኋላም በጥንታዊ የኢትዮጵያ ታሪክ ቢኬድ ኢትዮጵያ እንደ ሀገር ተቋቁማ አስተዳደር የመንግስት ስርዓቶች በተከታታይ ሲመጡ ሲሄዱ የአካባቢ ልክ እንደ ወልቃይት ጠገዴ ሁሉ በጎንደር ክፍለ ሀገር ወይም ደግሞ በጎንደር ጠቅላይ ግዛት እያልን ጊዜ የምንከነዳለት ግልጽ የሆነ የአስተዳደር ወሰኑ 100% ተከዜ ሆኖ የነበረ ነው። ስለዚህ ያንን ተሻግረው ነው ይህን ጥቃት ሰነዘሩት። የአካባቢው ማህበረሰብ ቅድም ምናልባት ካልጠቀስኩት ከአለው የፌደራል የጸጥታ አካላት ጋር ሆኖ በሚሊሻም በተለያየ መልኩ ተደራጅቶ ራሱን የመከላከልና የማደራጀት ስራ ሲሰራ እንደከረመ የሚታወቅ ነው። አሁንም በደረሰው ጥቃት
ይህን አጸፋ መልስ ለመስጠት የአካባቢው ማህበረሰብ ሚና ጉልህ እንደነበር ነው መረጃ ያለን። ከዛም አልፎ የማይጠምሪ ከተማ ትልቋ ከተማ ነች። እዛ አካባቢ ከተማ አስተዳደር ነው፣ እንደ ወረዳ የሚቆጠር ነው። እዛ ላይ ትልቅ ህዝባዊ የተቃውሞ ሰልፍም እንደተደረገ የሚታወቅ ነው። ውጊያው በተከፈተ በሶስተኛው ቀን ይሄ ተደርጓል። የህዝቡም ጥያቄ ግልጽ ነው። እኛ አማራንን እንጂ አማራ እንሁን ብለን አይደለም የምንጠይቀው የሚል ይዘት ያለው የቲፒኤልኤፍን የብሬት ወረራ ለጥቃትም በተደጋጋሚ መጋለጣቸው መቀጠል እንደሌለበት የሚያስመለክት ሰላማዊ ሰልፍ ተደርጓል። እንግዲህ የቲፒኤልኤፍ ዓላማ ከሁኔታዎች እንደምንረዳው የመደራደር አቅሙ ማሳደግ፣ ቦታውንም ከቻለ ጠቅልሎ መያዝ፣ ወልቃይት ጠገዴና ጠለምትን አጠቃለው ብሎ የሚይዙትን ቢችሉ ማድረግ ነው የሚፈልጉት። ከዛ ውጭ ያው የአካባቢው ማህበረሰብ ራሱን በራሱ ለማስተዳደርና ማንነቱን አማራዊ ማንነቱን ከተቀረው የጎንደር ማህበረሰብ ጋር ቁርኝቱን እየቀጠለ እንደሆነ ስላዩት ምናልባት የመጨረሻ ሙከራዎቻቸውን የሚያደርጉበት ሁኔታ እንደሆነ አድርገንም ገነዘበው። ዘሩባቤል በጣም ጥሩ። ምናልባት እዛ አካባቢ አስቀድመው ጥቃት የከፈቱበት ዋነኛ ምክንያት ወልቃይት ላይ ያነጣጠረ ነው ልንል እንችላለን። የወልቃይትና የጠለምት ማህበረሰብ የተለያየ አይደለም። በማህበራዊ ስሪቱ የጎንደር ማህበረሰብ አካል በመሆን ታሪኩ፣ በአስተዳደር ታሪኩ፣ በምንነቱ፣ በማንነቱ ምንም ከሌላው የጎንደር ማህበረሰብ ለይተህ የምትለው አይደለም። ከስትራቴጂክ ኤሪያነት አንጻር ብታየው የጠለምትን አካባቢ እነሱ ማጥቃት ቢችሉ ወደ ወልቃይት ለመሸጋገር የአርማደጋ በረሃ የሚባል አለ። በጠለምትና በወልቃይት መካከል ያለ በጣም ሰፊ በረሃ፣ በሱ ተሻግረው ወደ ጠገዴ ብሎም ወልቃይት አቅጣጫ ጥቃት ለመሰንዘር ወይም ደግሞ በሌላኛው አቅጣጫ ቢመጡ በዚህኛው ጥቃት መሰንዘር ለዛ አጋዥ ነው ብሎ ሊያስቡ ይችላሉ። አቅም መፈተሻም ሊያደርጉ ሊሞክሩ ይችላሉ። እንደ ወልቃይት ጠገዴ እንደምናውቀው ሰቲት ሁመራ በዞን ተደራጅቶ ራሱን ያዘጋጀ ያነቃ ብሎም ደግሞ የታጠቀ ማህበረሰብ ነው። ራሱን ለመከላከል በተሻለ ቁመና ላይ ያለ እንደሆነ የምናውቀው ነው። ጠለምት ላይ ግን የቲፒኤልኤፍን መወገድ መሰረት አድርጎ በሰሜን ጎንደር ዞን ተዋቅሮ ራሱን እንደዚህ በተመሳሳይ የማደራጀት ማስተዳደር ስራ ተጀምሮ ነበር። ግን ይሄ ውል የሌለው የፕሪቶሪያ ውል በሚባል ሰበብ የአስተዳደሩ እንዲፈርስና ጊዜያዊ የሆነ ተጨባጭነት የሌለው ዝም ብሎ በአየር ላይ ተንሳፈፈ መዋቅር ስለሆነ ለማጥቃት የቀለለ ነው ብሎ አስበው ነበር። ግን የቀለለ ሆኖ እንዳልተገኘ ያው በተግባር አይተናል። አሁንም ከእንዲህ አይነት እብሪት ድርጊታቸው ካልታቀቡ ህዝቡ እዛው አካባቢ ጠለምት ያለው ብቻ ሳይሆን ዋሳኝ ያለው ወረዳ ጃናሞራ ብትሄድ፣ በየዳ ብትሄድ፣ አዳርቃይዝ አካባቢ ብትሄድ፣ ቆላ ወገራ ብትሄድ፣ ስሜን በአጠቃላይ ወገራ፣ ድፍን ጎንደር ለሚመጣው ማንኛውም ጥቃት ማህበረሰቡ ካሁን በፊትም እንዳደረገው ራሱን የመከላከል ተፈጥሯዊ፣ ህጋዊ፣ ታሪካዊ ኃላፊነቱ እንደሚወጣ ምንም አይጠራጠርም ማለት ነው። በጣም ጥሩ። እንግዲህ በተደጋጋሚ ስለ ቦታው ስትራቴጂነት ይነገራል። በተለይም ደግሞ በስፋት የምንሰማው ስለ ጠለምት ስላለው ስትራቴጂካዊ፣ ፖለቲካዊ፣ ኢኮኖሚያዊ ጠቀሜታ ሳይሆን በስፋት የሚወራው ወልቃይት አካባቢ ያለው ሰፊ የጂኦፖለቲካ፣ የፖለቲካ፣ የኢኮኖሚ ስትራቴጂክነት አንጻር ነው የሚተነተነው እና ብዙ ተመልካቾችም ምናልባትም ሰፊው የፖለቲካ ተመልካች ይህንን ጉዳይ ላይ ጥቂት የሆነ የመረጃ እጥረት ስለቦታው ያለበት ይመስለኛል እና እስቲ ሁለቱንም አያይዘ የወልቃይትንም እንደዚሁም ደግሞ የጠለምትንም ጂኦስትራቴጂካዊ ጠቀሜታነት፣ ፖለቲካዊ ጠቀሜታነት፣ ኢኮኖሚያዊ ጠቀሜታዊነትን አያይዘ ብታነሳልኝና ህወሓት እስከዚህ ምን አይነት የፖለቲካና የኢኮኖሚ ትርፍ እንደሚፈልግም ብታብራራልኝ ደስ ይለኛል።
ልክ ነው። የጠለምት ጉዳይ ብዙ ትኩረት ያልተሰጠው መሆኑን እኛም ተወላጆቹ ግንዛቤ ያለን። ለዛም ነው በዚህ ጉዳይ ላይ ትኩረት አድርገን መነጋገሩ አስፈላጊ የሆነው። የጠለምት አካባቢ አሁን እንግዲህ በዚህ ሰዓት ጠለምት ተብሎ የሚጠራውን ምክንያቱም ወደ ኋላ ወደ ቀደመው ዘመን ብንሄድ የተለያዩ የወረዳ የአውራጃ አደረጃጀቶች በዚህ በጎንደር ክፍለ ሀገር ሆነው የራሳቸው ምዕራፍ ቻፕተሮች ያሏቸው ቢሆንም ግን ለተመልካችና ለአድማጭ ግልጽ ለማድረግ በአሁኑ ሰዓት ጠለምት ብለን የምንወስደው ምስራቅ እና ምዕራብ ጠለምት እንዲሁም የማይጠምሪ ከተማ አስተዳደር የሚባሉ ናቸው። እነዚህ ሶስት አካባቢዎች በህወሓት እብሪት በ1970ዎቹ አጋማሽ አካባቢ ጨምሮ የተቀረውም አካባቢ በሚደረገው ትግል ወቅት ግራቸው መርገጥ የጀመረበት አካባቢ ነው። የቆዳ ስፋቱ በአማካኝ ወደ 4000 ስኩዌር ኪሎ ሜትር አካባቢ የሚሆን ስፋት ነው። ይሄ በቲፒኤልኤፍ እብሪት ተወሮ የነበረ የጠለም አካል ነው ስፋቱ ማለት ነው። ይህንን ይዘህ እንግዲህ የተከዜ ተፋሰስን ይዘህ ወደ ምዕራብ አቅጣጫ ስትሄድ ደግሞ ሰፊውን ራሱን ችሎ አንድ ወረዳ የሚያክል አርማደጋ ታኮ ያለው የዋልድባ ወይም አብረንታንት ገዳም ጥንታዊና ምናልባት ቀደምት የኢትዮጵያ ገዳም እዛ አለ። ከዛ ቀጥሎ የሚመጣው የወልቃይት ጠገዴ አካባቢ ነው። አርማደጋ እንዳልኩት በጠለምትና በወልቃይት ጠገዴ መካከል ያለ በጣም ሰፊ በረሃ ነው፣ ለም የሆነ ቦታ ነው። እንግዲህ እሱን እያልክ ስትሄድ አካባቢ ያለ አቤት ዋልድባ አካባቢ ያለ ስፍራ ነው። ዋልድባ አካባቢ ያለ ስፍራ ነው። አዎ ልክ ነው። ዋልድባን እንግዲህ ከጠለም ተነስተህ ዋልድባ ትደርሳለህ። በጣም ሰፊ ነው። ራሱን የቻለ ወረዳ የሚያክል አካባቢ ነው። ከዛ አርማደጋ በረሃ ይመጣልሃል። ከአርማደጋ ቀጥሎ እዚህ ከፍታ ቦታ ላይ የተመሰረተ ተራራ አካባቢ ያለው የወልቃይትና የጠገዴ የደጋው አካል ማህበረሰብ አለ። ከዛ ተራራ ዙሪያው ያለው በሙሉ ደግሞ የወልቃይት ጠገዴ ባላባት፣ ባለርስት፣ ባለታሪክ ቆላው ላይ ወርዶ የሚያርስበት፣ ከብት የሚያረባበት፣ አደን የሚያድንበት በጣም ሰፊ የሆነ ቦታ እስከ ሁመራ ድረስ የሚዘረጋ መሬት አለ። ይሄ ለጥ ያለ ሽና መሬት ነው። አብዛኛው ለም የሆነ የእርሻ ቦታ ነው። ይሄ ሄዶ እንግዲህ ሱዳን ድንበር ድረስ ይደርሳል። ምናልባት እንደው ገምት ብትለኝ ከጠለምት ጫፍ ተከዜን ተከትለህ እስከ ሁመራ ጫፍ እንደው በገመድ በሜትር እንለካው ብትል እንደው በጥቂቱ ወደ 400 ኪሎ ሜትር አካባቢ የሚጠጋ ቦታ ነው። ምን ያህል ሰፊ እንደሆነ መገመት ትችላለህ ማለት ነው። ይሄ በጠለምትና በወልቃይት ጠገዴ መካከል ያለው የመሬት ስፋት ከጫፍ እስከ ጫፍ ያለውን እንደዚህ ብትሄድ እንደው በጣም ቢያንስ 300 ኪሎ ሜትር የሚሆን ቦታ ስፋት ያለው ነው። የቆዳ ስፋቱ ደግሞ ቲፒኤልኤፍ በእብሪት ከወልቃይት ጠገዴና ሰቲት ሁመራ ተቀራምቶት የነበረው የቆዳ ስፋቱ ወደ 12000 ስኩዌር ኪሎ ሜትር ነው። እነዚህን ሁለቱን ደምረህ ከጠለምትና ከወልቃይት ጠገዴ ሰቲት ሁመራ አካባቢ በእብሪት በቲፒኤልኤፍ ወረራ ተፈጽሞበት የነበረው የጎንደር ታሪካዊ ቦታ ወደ 16000 17000 ስኩዌር ኪሎ ሜትር ስፋት ያለው ነው። ዘሩባቤል ይሄ ቁጥር ዝም ብሎ ሰው ቀላል እንዳይመስለው እና ያው እንደገለጽኩት ይሄ በጣም ሰፊ የቆዳ ስፋት ያለው አርሲ ክፍለ ሀገርን የድሮውን የምናውቀውን የሚያክል የቆዳ ስፋት ያለው ቦታ ነበር ቲፒኤልኤፍ በእብሪት ወረራ የፈጸመበት። ይሄ ቦታ ከዛው ከጎንደር ካለው እንኳን ከደቡብ ጎንደር ዞን ጋር ብናወዳድረው ከደቡብ ጎንደር ዞን በላይ የሚበልጥ ቦታ ነው ስፋቱ። ደቡብ ጎንደር ወደ 12000 ስኩዌር ኪሎ ሜትር ሲሆን ያ ወደ 17000 ስኩዌር ኪሎ ሜትር አካባቢ ነው። ወደ 5000 ስኩዌር ኪሎ ሜትር ከደቡብ ጎንደር ዞን የሚሰፋ በጣም ሰፊ ለም እና በውስጡ በጣም ብዙ ውድዬ ማዕድናትና የተፈጥሮ ጸጋ የተላበሰ ቦታ ነው። እነዚህን ነገሮች ስናነሳ ወልቃይት ጠገዴ በብዛት የሚታወቀው በእርሻ ቢሆንም ወደ ጠለምት አካባቢ ለየት ያሉ ነገሮች አሉ። ከጠለምት እስከ ወልቃይት
ያሉ የወንዙ ተፋሰስ አካባቢ በባህላዊ መልኩ በጣም በስፋት የወርቅ ማዕድን የሚመረትበት እንደሆነ ይታወቃል። በቅርቡ እንኳን በጎንደር ዩኒቨርሲቲ በተደረገ ጥናት በአማራ ክልል የወርቅ ማዕድን በብዛት ከሚገኝባቸው አንዱ ቦታዎች ራሱ ምስራቅ ጠለምት በከፍተኛ ደረጃ የተቀመጠ ቦታ ጥናት የሚያሳይ መሆኑን ይታወቃል። የኢትዮጵያ የማዕድናት ካርታ ለማንኛውም ሰው ግልጽ እንደሚሆንለት ተከዜ ቤዚን ወይም ተከዜ ተፋሰስ ኢትዮጵያ ውስጥ ነዳጅ ያላቸው ተብሎ ከተለዩ ቦታዎች አንዱ ነው። ስለዚህ ይሄ ጠለምት ተፋሰስ ሰፊ የሆነ የተከዜ ተፋሰስ አንዱ ቤዚን ነው። እዚህ አካባቢ ሰፊ የሆነ የማዕድናት ክምችት አለ። አሁን ከጠቀስኩት ተጨማሪ የእምነበረድ ከፍተኛ ክምችት ያለበት ነው። የቤተክርስቲያን አገልግሎት የምናውቀው ዕጣን እና ለቤታችን የምንጠቀምበት ዕጣን ምርት በጣም በሰፊው የሚመረትበት እንደ ቋራና መተማ መስመር አንዱ ይህ አካባቢ እንደሆነ ይታወቃል። ትልቁ በኢትዮጵያ ቀደምት ከሚባሉት ገዳሞች ትልቁና ሰፊው ግዙፉ ዋልድባ ወይም አብረንታንት ገዳም ያለበት እዛ አካባቢ ነው። እንዲያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ታላቅ አባት ቅዱስ አባት ተብሎ የሚጠሩት የቅኔና የዝማሬ ሀብትን ለኢትዮጵያ ወረሱት ቅዱስ ያሬድ በ3-4 እጃቸው የጠለምት አካባቢ ተወላጅ መሆናቸውን ይነገራል። ዋልድባ ታሪክ የተሰነደ ነው። ያው በአጋጣሚም የሳቸው መጨረሻ ያረፉበትም ገዳማቸው አሁን ያሉበት በዚሁ ቅርብ በሆነው ከጠለምት ብዙ በማይርቀው የራስ ደጀን ተራራ አካባቢ ላይ መሆኑ ይታወቃል። ስለዚህ የዚህ አካባቢ ሀብት አሁን ከሚታወቀው ከርሻ ባለፈ በጣም ሰፊ የሆነ የማዕድናት ክምችት ያለበት መሆኑ ታሪካዊ ቦታ መሆኑ የተከዜ ግድብም እዚሁ ላይ መገኘቱን ሰው እንዲያውቅ ያስፈልጋል። ዞሮ ዞሮ መሬት በውስጡ ማዕድን ስለያዘ ስላልያዘ ሳይሆን ትልቁ ሀብቱ ግን ሰው ነው እና ሰው ደግሞ በማንነቱ ተከብሮ በራሱ የሚያስተዳደር እውቅና ተሰጥቶት የሚኖር መሆን አለበት። የጎንደር አማራ ማህበረሰብ ነው። ወደ ወልቃይት ጠገዴም በዚሁ እግረ መንገድ ስትሻገር በጣም ሰፋፊ ማዕድናት የሚገኙበት ነው። ከተለመደው ከርሻውን በተጨማሪ በጣም ሰፋፊ ለዘመናዊ በተለይ ለፋይበር ቴክኖሎጂ በጣም ከፍተኛ የሆነ ማዕድናት የተከማቹበት እንደሆነ ጥናቶች ያሳያሉ። ሰው እርሻውን ብቻ ቢያቀም የቀንድ ሀብት የእንስሳት እርባታ በጣም በስፋት የሚካሄድባቸው አካባቢዎች እነዚህ ናቸው። አንዳንዱ ገበሬ እስከ 1000 የሚቆጠር ከብት ያለው ሊሆን ይችላል። በጣም ስፋት ያለው የቀንድ ከብት፣ የፍየሎች፣ የበጎች እርባታ ይካሄድበታል። በዓለም ጥናቶች እንደሚያሳዩት ለወደፊቱ በጣም ብዙ ተፈላጊ የሚሆኑ አካባቢዎች ሁለት ነገር የሚያሟሉ እንደሆነ ይታወቃል። ይሄውም የሚታረስ መሬት እና ውሃ ገብ የሆኑ መሬቶች ናቸው። ኢትዮጵያ ውስጥ ደግሞ በጣም ሰፊ የሚታረስና ሰፊ የውሃ ገብ አካባቢ ማለት ይሄው ተፋሰስ ነው፣ የተከዜ ተፋሰስ ነው። የተከዜ ተፋሰስ ብቻ አይደለም፣ በጠለምትና በወልቃይት አካባቢ የሚፈሰው ትልልቅ አመቱ ሙሉ የማይደርቁ ወንዞች በዛ መስመር ይፈሳሉ። ለምሳሌ ከጠቀስኩት ተከዜ ተጨማሪ አንገረብ ወንዝ በዛ በረሃ ቆርጦ የሚሄድ ነው። በታች ደግሞ በማዕከላዊ ጎንደር በኩል የሚመጣው የጓንጎ ወንዝ እነዚህ ሶስቱ ተገናኝተው ተከዜ ጋር ተገናኝተው የዚህን የሌላኛውን የአባይ ተፋሰስ 12% እጅ የሚይዘውን ወደ ሰሜናዊ የካርቱም ከተማ ሄደው ከአባይ ጋር የሚገናኝ ተፋሰስ ነው። በኢትዮጵያ በኩል ምንም አይነት የመስኖ ስራ የማይሰራበት መሬቱ የሰጠ ውሃው የሰጠ ግን ምንም ልማት የማይሰራበት የኢትዮጵያን ሕዝብ ጣፋንታ ለወደፊቱ የሚመጡት ብዙ አመታት ተስፋ የሚሰጥበት ለኔ እንደዛ አድርጌ የምወስደው ምድር ነው። በጣም ሰፊ ለም ቦታ ነው፣ ውሃ ገብ ነው ማለት ነው። ወደ ሱዳን ተሻግረ ስትሄድ ግን ገና ልክ የኢትዮጵያና የሱዳን ድንበር ላይ ስትሄድ ትልቅ የመስኖ ስራ የሚሰሩበት ግድብ የሚገድቡበት ቦታ ነው። በእኛ በኩል ምንም አይነት ግድብ የለም፣ ምንም አይነት መስኖ የለም።
ያውም የአዲስ አበባ ሰው ከሱዳን የሚመጣ ሽንኩርት የሚበላ ከሆነ ልክ አሁን ከምነግራችሁ አካባቢ መጥቶ ነው ሽንኩርቱ የኢትዮጵያን ገበያ ያጥለቀለቀው ማለት ነው። እና በጣም ያልተጠቀምንበት ሀብት የፈሰሰበት ትኩረት ማድረግ ያለብን ጉዳይ ነው። ይሄ ጎንደሬ ጉዳይ ወይ አማራው ጉዳይ ብቻ አይደለም። የኢትዮጵያ ጣፋንታ ወደፊቱ የተመረኮዘበት ጂኦ ስትራቴጂክ የሆነ ቦታ ነው። በዋሳኝ ደግሞ እንደምታውቀው ሁለት ዓለም አቀፍ ድንበሮችን ይዋሰናል። በተለይ በወልቃይት ጠገዴ በኩል ኤርትራን ይዋሰናል። በሱዳን በኩልም ደግሞ እንደዚሁ በተመሳሳይ ማለት ነው። ለጥቃትም ተጋላጭ ነው። የጠረፍ ህዝብ ነው። ራሱን ለመጠበቅ ብዙ መስዋዕትነት ይከፍላል። ኢትዮጵያን ማዕከሏን ያጸናል፣ ይጠብቃል። በተመሳሳይ ደግሞ እንዲህ አይነት ጸጋ ደግሞ ተላብሷል ማለት ነው። መጨረሻ በዚሁ በወልቃይት ጠገዴ ኮሪደር አካባቢ ወደ መተማ መስመር ወደ ታች ስትሄድ በ1984 ይመስለኛል በፈረንጆች አቆጣጠር ይሄን ዳታውን ሁላችንም ማረጋገጥ እንችላለን። ግን ዓመተ ምህረቱ ልክ ቢዛነፍ እንኳን እርግጠኛ መሆን የምንችለው የአሜሪካ ካምፓኒ የመጀመሪያ ቅድመ ጥናት አድርጎ በዚሁ በመተማ ቤዚን ወይም ተፋሰስ ላይ ነዳጅ እንደሚገኝ የታወቀ ነው። ከእርሻ ልማቱ ከመሳሰለው በተጨማሪ ማለት ነው። ያው በጭልጋ መስመር የሚታወቅ ነው። መተማ መስመር በጭልጋ መስመር በኢትዮጵያ እጅግ ከፍተኛ የሆነ ፖታሲየም ወይም ደግሞ የድንጋይ ከሰል ክምችት የሚገኝበት ለማዳበሪያ ፋብሪካም ለድንጋይ ከሰልነትም እንዲህ አይነት ለኢነርጂም ፐርፐዝ በጣም ከፍተኛ ጥቅም ያለው አካባቢ ነው። እንግዲህ የዛን አካባቢ ማህበረሰብ ስሪቱን የኢኮኖሚውን እንደዚህ የመሳሰለውን በዚህ ደረጃ ማንሳት ይቻላል ማለት ነው። ዘሩባቤል በጣም ጥሩ። በጣም ነው የማመሰግነው ሙሌ። ሰፊ እዛ አካባቢ ያለውን የጂኦግራፊ አቀማመጥ በውስጡ ያለው ሀብትና ሀብት ምን እንደሚመስል በስፋት ነው ያቀረብክልን። እጅግ አድርጌ አመሰግናለሁ። በተደጋጋሚ ደግሞ ለወልቃይት የተሰጠውን ትኩረት ያህል ለጠለምት ትኩረት ካልተሰጠባቸው ጉዳዮች የተለያዩ ጉዳዮች እንደ ምክንያት ይጠቀሳሉ። ከነዚያም መካከል ምናልባትም የወልቃይትንና የጠለምትን ጥያቄዎች የሚለያቸው ነገር አለ። በእውነቱ የወልቃይትና የጠለምት ጥያቄ ምንም የሚለያየው ነገር የለም። ግን የተወሰኑ አንዳንድ ነገሮች ለየት ያሉ ልማዶች ወይም ልምምዶች እንዳሉ ግን ተገንዝበናል። ወልቃይት ጠገዴ አካባቢ ቲፒኤልኤፍ ወደ 4 ኪሎ ከመጣ በኋላ የመጀመሪያ እርምጃ የወሰደው ዲቪዥን የሚባለውን አካባቢ ከቲፒኤልኤፍ ተመላሽ ወይም ተቀናሽ ሰራዊት የተባሉትን ወስዶ ከ30 ሺህ በላይ በማስፈር ነው ግልጽ የሆነውን ወረራ መፈጸም የጀመረው ማለት ነው። ከዛም በኋላ የተለያዩ የሰፈራ ጣቢያዎችን በማቋቋም ከተለያዩ የትግራይ አካባቢዎች ህዝብ በማስፈር የአካባቢውን ነዋሪውን ነባሩን ባላባት በማፈናቀል በማሰደድ በተለይ ጠለምትም ሆነ ወልቃይት ላይ ትልልቅ የሚባሉ አባቶችን፣ የሀገር ሽማግሌዎችን፣ የሃይማኖት አባቶችን ታሪክ ያውቃሉ የሚባሉትን የማጥፋት ግልጽ የሆነ ተመሳሳይ ስትራቴጂ ነበር የተከተሉት። በጣም ብዙ ሰው ነው በዚህ ምክንያት ያጣ ነው። ታሪኩን የማያውቅ የሚደናበር ትውልድ መፍጠር ነበር የፈለጉት እነሱ። ይህንን ለመፈጸም ይሄ ቀረሽ ማይባል ግፍ ነው የተፈጸመው። የጠለምት አካባቢ እንደ ወልቃይት ጠገዴ አካባቢ የሰፈራ ፕሮግራም ያልተደረገበት ነው፣ ለየት የሚል ከሆነ ማለት ነው። ስለዚህ እዛ አካባቢ ያለው ነባሩ ማህበረሰብ ነው የሚኖረው። ይህንን ግን ዝም ብሎ አልተውትም። የጠለምት አካባቢ የተከተሉት ለየት ያለ አካሄድ ነዋሪውን አማራው ማህበረሰብ ነዋሪውን የሰፈራ ስራ ባይሰሩበትም ማንነት ትግሬ ነው ብለው እንዲናገሩትና የማንነት በጣም ለነጋሪ እኮ እስኪያስቸግር ድረስ ነው፣ ለማብራራት እስኪያስቸግር ድረስ ነው እኮ ይሄ ነገር እንደው ግፉ ማለት ነው። ነባሩን የአማራ ማህበረሰብ አንተ ትግሬ ነህ ተብሎ አማርኛ ቋንቋ እንዳይነገር፣ የሥራ ቋንቋው እንዳይሆን፣ የትምህርት ቋንቋው እንዳይሆን፣ የእምነት ቋንቋው እንዳይሆን በኦፊሻላዊ ደረጃ ትግርኛን ብቻ ነው መታረቅ ተብሎ
ትውልዱ ከአማራና ከአማራኝነት እንዲርቅ በጣም አሰቃቂ የሆኑ ተከታታይ ስራዎች የተሰራበት ነው። ስለዚህ ይሄኛው ከተቀረው ምናልባት ከራያና ወልቃይት ጠገዴ አንፃር ለየት አይነት አፕሮች የተከተሉበት ይሄ ነው ማለት ይቻላል። ከሌላው አንፃር ግን ከትግል አንፃር ከነጻነት ተጋድሎ አንፃር ብትወስድ ጠለምት ቀደምት የሆኑ ታጋዮች የነበሩበት ፒኤልኤፍን ፊት ለፊት ሲታገሉ በበረሃ ትግል ሲታገሉ የነበሩት ለምሳሌ የከፋኝ ታሪክ ብትወስድ በወልቃይት ጠገዴና በጠለምት አካባቢ መካከል ያለው በረሃ አርማደጋ በረሃ የጠለምትና የወልቃይት ጠገዴ አርበኞች ወይም ደግሞ የዛን ጊዜ ከፋኝ ተብሎ የሚታወቀው ተቋቁመው ከአንዱ ቦታ ወደ አንዱ ቦታ እየሄዱ የትግል አጋርነት የታየበት በጋራ የከፋኝን ትግል ይመሩበት የነበረ እንደሆነ የሚታወቅ ነው። ይሄ እንግዲህ የሽግግር ዘመን ተብሎ አልፎ ሁሉ መንግስት ከሆኑ ጭምር በኋላ ነው ይሄ ትግል የቀጠለው። ስመጥር የሆኑ አርበኞች የሚታወቁ መስዋዕትነት የከፈሉበት እነ ምስጋናው በዜ እነ ኪዳነ ማርያም የመሳሰሉ ጀግኖች ስመጥር የሆኑ በአካባቢው ማህበረሰብ ብቻ ሳይሆን በመላው ጎንደር ስማቸው የነጠረ ታጋዮችን ያፈራ እንዲሁም የቲፒኤልኤፍን የመገንጠል ዓላማና ቦታውንም የማንነት የመቀየር እንደሆነ ሲታወቅ የነጻነት ትግሉ በጣም ከጎመራባቸው አካባቢዎች አንዱ ይሄ ጠለምት እንደሆነ የሚታወቅ ነው። ለምሳሌ ከፋኝ ቀደም ካልኩት በኋላም በደርግ ዘመነ መንግስት በአካባቢ ደረጃ በየአውራጃው የሽምቅ የአካባቢ ተወላጆች የሽምቅ አደረጃጀት ነበር። በወገራ አውራጃ እንዳለ ሁሉ በሰሜንም አውራጃ እንደዚሁ ተደራጅተው የጠለምት ሰዎች የአርማደጋ ጀምረ እስከ በየዳ ጃና ሞራ ድረስ ያለው ማህበረሰብ በዚሁ መዋቅር ተደራጅተው ከፍተኛ ትግል ሲያደርግበት እንደቆየ የሚታወቅ ነው። ስለዚህ የጠለምት ህዝብ ታሪኩ ሳይነገርለት በደም ሳይዳሰስ ስለቆየ ነው እንጂ በነጻነት ተጋድሎ ልክ እንደ ወልቃይት ጠገዴ አብሪ የሆኑ ኮከቦች የተፈጠሩበት ለነበረውም የነጻነት ተጋድሎ ትልቅ አስተዋጽኦ ያደረገ ማህበረሰብ ጀግናም የወጣበት እንደሆነ ይገባል። ከጠለምት ጀምሮ እስከ በየዳ ጃና ሞራ የተዘረጋው ማህበረሰብ ብዙ ጀግኖችን መስዋዕት አድርጎ ነው ነጻነቱን ለመጎናጸፍ ልክ እንደ ወልቃይት ጠገዴው አርማጭሆ መስመር እንደነበረው እንደ ቆላ ወገራው እንዳጅሬ ጃኖራው እዛ በዋሳኝ አካባቢ የነበረው ማህበረሰብ የሚያደርገውን የነጻነት ተጋድሎ በግንባር ቀደምነት ሲመሩ የነበሩት ይሄ በጠለምት አካባቢ እንግዲህ እንደተቀረው አንድነቱ ሆኖ ለየት ያለ ነገር ካለ ቀደም ያልኩህ በዚህ በሽሬ መስመር ያለ እንደመሆኑ አስተዳደሩንም ነጥቀው ወደ ሽሬ መስመር በማድረግ ቋንቋውን፣ እምነቱን፣ ማንነቱን ሙሉ ለሙሉ በሚሸረሽር መልኩ ስራ ሲሰሩበት የቆየ ማህበረሰብ ነው ማለት ነው። በጣም አመሰግናለሁ። ይሄ በተለይም ከዚህ ከዲሞግራፊ ቅየራ ጋር በተያያዘ እንግዲህ በተደጋጋሚ ሲነሳ እንሰማለን። ከዚህ ከወልቃይት ጋር ተያይዞ እዚህ ጠለምት አካባቢ ደግሞ ይህንን ነገር ብዙ አንሰማም እና ከዚህ ጋር ተያይዞ ጥያቄዎች አብረው ይነሳሉ። እንደ ወልቃይት ሁሉ የጠለምትን ጥያቄ የማንነትም የወሰንም ነው ወይ የሚል ነገር ይነሳል እና ያ ነገር እንዲብራራ ለተመልካቾቻችንም ግልጽ እንዲሆን ከሚል ነው ጥያቄውን ያነሳው። ምናልባትም ይህንን ጥያቄ ላንሳልህና ወደ ዝግጅታችንን ማጠቃለል መቋጨት እንችላለን። አንተም ምናልባት እኔም በግል ኤክስፐርት ነህ ብዬ ልጠራ እችላለሁ። እዚህ ስፍራ ላይ በኢትዮ ሱዳን ድንበር ጋር ተያይዞ ካለው ሁኔታ አንፃር በውጭ ጉዳይ ሚኒስቴር ከዚህ ቀደም በውጭ ጉዳይ ሚኒስቴር ጽሕፈት ቤት ውስጥም እንደሰራ ሰው ከዚህ በተጨማሪም የድንበር ኮሚሽንም ሲቋቋም ካቋቋሙት ሰዎች መካከልም አንዱ እንደመሆን መጠን አሁን ላይ እንግዲህ የሱዳን አልቡርሃን የሚመራው የሱዳን ጦር የኢትዮጵያን ግዛቶች ተቆጣጥሮ ቆይቷል። አይ ቲንክ ጊዜው ልሳሳት እችላለሁ 3 እና 4 ዓመታት አልፏል። አሁንም በሱዳን ቁጥጥር ስር የሚገኝ በርካታ ስኩዌር መሬት የኢትዮጵያ ግዛት ይገኛል እና አሁን ያለው ሁኔታ ድንበሩ እንዲመለስ አስቻይ ሁኔታዎች አሉስ? ምናልባትም ድንበሩ እንደዚሁ በሱዳን እጅ ገብቶ የሚቆይ ከሆነስ የሚፈጠር
ስጋት የለም ወይ የሚሉትን ጉዳዮች እንዳሳቸው። በጣም ጥሩ። እንግዲህ የጠለምቱን በአንድ አረፍተ ነገር ግልጽ አድርጌ ለማለፍ የጠለምት ማህበረሰብ ልክ እንደ ወልቃይት ጠገዴ ማህበረሰብ አማራዊ ማንነቴ የጎንደር አማራ ነኝ፣ ይሄ ይታወቅልኝ፣ ይከበርልኝ፣ ያስተዳደር ወሰኔም ከዜ ነው ብሎ በግልጽ ያስቀመጠ ማህበረሰብ ነው። ይሄ አንዱ መታወቅ ያለበት ነው። ትግሉም ይሄ ነው። አሁንም ያለውም ጥያቄ ይሄ ነው። እውቅና ተሰጥቶ በዚህ መልኩ ይቋጭ ነው የወልቃይት ጠገዴ ትግል ከጠለምቱ ጋር አንድን እኩል መሳ ነው ለማለት ነው። ወደ አሁን መጨረሻው ዳነሳው ጉዳይ ስንሄድ እኔ የኢትዮጵያ ድንበር ኮሚቴ ይባላል ኢትዮጵያን ቦርደር አፌርስ ላይ በተመለከተ ላለፉት 18 ዓመታት አካባቢ ነው እንግዲህ ስንሰራ የቆየ ነው። በተለይ በኢትዮጵያና በሱዳን ድንበር ጉዳይ ላይ የበለጠ ትኩረት አድርገን እንድንሰራ የሚያስገድድ ሁኔታ ነበረ። ይሄውም ቲፒኤልኤፍ በአገዛዝ ላይ ያለ ለሱዳኖች በጫካ ውል በበረሃ ውላቸው መሰረት በጣም ሰፊ ለም የሆኑ የታችኛውና የላይኛው የደለሎ መሬቶችን ብሎም ደግሞ አሁን እነሱ ሱዳኖቹ በሚጠሩት ስም መጥራት ማልፈልገውን በተከዜና በጓንግ ወንዝ ተፋሰስ መካከል የሚገኘውን ሱፍ ውሃ ወይም ሰፊ ውሃ መደማመር ብለን ልንወስደው የምንችለውን ሰፊ መሬት ይሄ አካባቢ እንግዲህ በቆዳ ስፋቱ አሁን ከታነቀችው አዲስ አበባ ሳይሆን ሰፊውን የአዲስ አበባ አጠቃላይ የቀደመ ይዞታውን የሚያክል ስፋት ያለው መሬት ነው የላይኛው ብቻ። ወደ ታችኛው ያለውን ሲደምር ደግሞ ከዛ የሰፋ በጣም ብዙ ቦታ ነው ማለት ነው። የዚህ ታሪካዊ መነሻው ይሄ አጨቃጫቂ የሆነው የጉዌን መስመር ነው። ጉዌን እንግዲህ ሻለቃ ጉዌን ከእንግሊዝ ሀገር ተወክሎ በግብጽም ሱዳንም የእንግሊዝ ቅኝ ግዛት እንደመሆናቸው የቅኝ ገዢዋን ሀገር ውክልና ይዞ ከአጼ ምኒልክ መንግስት ጋር ለመደራደር ሞክሮ ድንበሩን ለማካለል በጋራ እሽታ ተነጋግረው ነበር። ሆኖም ግን ይህንን ድንበር የምናዋስነው በአንዳችን ፍላጎትና በብቸኝነት ሳይሆን በጋራ በምናቋቁመው ግብረ ኃይል ነው የሚለው ስምምነት ነው የነበራቸው። ይህንን ጥሶ በራሱ የኢትዮጵያን አካል ሳይጨምር ነበር ያንን መንገድ የጠቀጠቀው። ድንበሩን ጠቅጠቅ አባባሌ ያወረገጠው በአካል ሂዶ ዝም ብሎ ችካል እየቸከለ ሄደበት ሁኔታ አለ ከሞላ ጎደል። ይሄ ግን የተሳሳተ እንደነበረ በተለያዩ የኢትዮጵያ መንግስታት ሲነገር ቆይቶ ረጅም ታሪክ ቢሆንም ባጭሩ ግን በተለይ በ1972 ዓመተ ምህረት እንደ ፈረንጆች አቆጣጠር የኤክስቼንጅ ኦፍ ኖትስ የሚባል በሱዳንና በኢትዮጵያ መካከል ተደረገ። ይሄ ኤክስቼንጅ ኦፍ ኖትስ የሚባለው በአሁኑ ወቅት ለወደፊትም በኢትዮጵያና በሱዳን ያለ ብቸኛ የስምምነት ሰነድ አድርገን ልንወስደው እንችላለን። በተባበሩት መንግስታትም ሆነ በአፍሪካ አንድነት ድርጅት በቀድሞ አሁን በአፍሪካ ህብረት በሰነድነት የተያዘ እንደ ትሪቲም በተወሰነ መቆጠር የሚችል ሰነድ ነው። ይሄ ሰነድ የሚለው በሁለቱ ሀገራት መንግስታት ስምምነት በዓለም አቀፍ ህግ መሰረት ይሄ ወሰን እስኪወሰንና ድንበሩ እስክንደናበር፣ በነገራችን ላይ ያ መስመሩ ዲማርኬትድ አልሆነም፣ ሊሚትድ የሆነ ነው። እሱም ለሱዳኖች ፌቨር በሚያደርግ መልኩ ነው። ስለዚህ ያን እስክናደርግ ድረስ ስምምነት እስኪኖር ድረስ በጋራ ችካል እስክንቸክል ድረስ በይርጋ ስምምነት ላይ እንቆይ የሚል ውል ነው የነበረው። ይሄው ማለት የኢትዮጵያ ወገን ገበሬው የሚያርሰው ከብት የሚያረባው ባለበት እንዲቆይ፣ የሱዳኑም ደግሞ ባለበት እንዲቆይ ማለት ነው። በዛን ወቅት ስምምነት ስናደርግ የኛ ገበሬ የሚያርሰው ከብት የሚያረባው ማደን የሚያድነው ይዞታው እንጨት የሚቆርጠው ምን የሚለው የሚያለማው አጠቃላይ ጓንግ ምላሽ ነበር። ያው እንግዲህ ድሮ ወሰኑን ትክክለኛውን ከዚህ ላይ እንኳን የሚገደብ አልነበረም እውነት ለመናገር ግን ቢያንስ ጓንግ ምላሽ እነሱ ሱዳኖች አትባራ ብለው የሚጠሩት ወንዝ ወደዚህ የጎንደር አካል እንደነበረ የሚታወቅ ነው። ይሄንን በመሸርሸር ነው ቲፒኤልኤፍ ለሱዳኖች አሳልፎ እየሰጠ በላይኛው እንግዲህ ከሁመራ ጀምሮ ልበልህ
እስከ መተማና ቋራ መስመር ባሉት አካባቢዎች ወደ 700 ኪሎ ሜትር የሚጠጋ መስመር ነው። በጣም ሰፊ ሀብት የተንሰራፋበት ነው። ርዝመቱ ያንን ነው የሚያክል። ከሞላ ጎደል በ700 ኪሎ ሜትር አካባቢ በጣም ጥቂት ቦታዎች ላይ ነው እንጂ አብዛኛው ቦታ ግልጽ የሆነ የጋራ ስምምነት ያለው ወሰን አይደለም ያለው። አሁን ባለፈው 3-4 ዓመታት የጠየቀውን በአልቡርሃን ኃይል እንዲወረርና እንዲያዝ የሆነው መሬታችን እጅግ ሊያስቆጭ የሚገባ መጥፎ ፕሬሲደንት ሴት የሚያደርግ ለቀጣይም ኢትዮጵያ ይሄንን ነገር ለመቀልበስ በጣም እየቸገራት እንዲሄድ የሚያደርጉ ነገሮች ላይ ነው የገባ ነው። ብዙ ችግር የተጣዱበት ቢሆንም ኢትዮጵያ ነገር ይሄም አንዱ ችላ ሊባል የማይገባ ሱዳኖች እዛ ቦታ ላይ ባለፉት 4 ዓመታት ብዙ በቋሚነት እንዲቆዩ የሚያስመስሉ ነገሮች እየሰሩ ነው። ለምሳሌ መንገዶች ይሰራሉ፣ ድልድዮች ይሰራሉ፣ ካምፖች ይሰራሉ፣ ትንንሽ መንደሮች ይቆረቆራሉ። ግድብ የገነቡት ግድብ አለ ከቶማት የሚባል አካባቢ የድሮ ወሰናችን የነበረው ማለትም ይሄ ጓንግና አንገረብ አንድ ላይ ሄዶ ከተከዜ የሚቀላቀሉበት ነው የኛ ወሰናችን የነበረው። እነሱ እዛ አካባቢ የገነቡት ትልቅ ሐይቅ ወደ ኢትዮጵያ መሬት ከዓመት ዓመት እየሰፋ መጥቶ በጣም ሰፊ የኢትዮጵያ ቦታን እየሸፈነ ነው ያ ሐይቅ እና በተለያየ ዘዴ መሬታችን ሸርሽሮ የመያዝ ስራውን በቋሚነት የሰሩበት ነው። በእነሱ በኩል ያለው መሬት በጣም ለምና ሰፊ የሆነ ዘመናዊ የኢሪጌሽን ስራ የሚሰሩበት ከፍተኛ ምርት ዓመት እስከ ዓመት የሚያገኙበት ነው። ወደኛ በኩል ስትመጣ ግን ይዞታችን ተወስዶ ገበሬያችን ተፈናቅሎ በጣም ሰፊ የሆነ ስራ የሚሰራ የኢትዮጵያ ገበሬ በጣም በብዙ ቢሊዮን የሚቆጠር ገንዘብ የባከነበት ሱዳኖቹም ሲወሩን በነገራችን ላይ ዝም ብሎ አይደለም የገቡት። የኢትዮጵያን ገበሬዎች ሜካናይዝድ የሆነ ፋርሚንግ ሁሉ የሚሰሩትን ትራክተሮቻቸውን በሙሉ ሙልጭ አድርገው በኃይል ወስደው የሚያረቡትን ከብት ወስደው የእጅ መኪኖቻቸውን ወስደው በቃ አደይተው ነው የሄዱት። ማሳ ላይ ያለውን እንኳን ሰብል ሳይሰበሰብ ነበር ወረራው የተፈጸመው። ወረራውንም የፈጸሙት ምርት የሚሰበሰብበት ወቅት ነበር። ያን ዘመን የታረሰውን እርሻ በሙሉ እነሱ ሱዳኖቹ እንዲጠቀሙበት ሆኗል። ያ ሁሉ ገበሬ ካሳ ሳያገኝ መልሶ ማቋቋሚያ ሳያገኝ አልቅሶ ነው አሁንም እንደቆዘመ ያለው ማለት ነው። ያ አካባቢ ለምንድነው እንድጠራ ግድ ያለኝ ዘሩባቤል፣ ቅድም የጠቀስኩት ይሄ ኮሪደር ከተከዜ ተፋሰስ ጀምረ ከጠለምት ጀምረ አርማደጋ ጀምረ ጠገዴን ወልቃይትን ይሄን የተከዜን ተፋሰስ ሄደ እስከ ሆመራ ሄደ እንደገና ወደታች ወደ መተማ እስከ ቋራ መስመር ያለው ኢትዮጵያ ለወደፊቱ ሜካናይዝድ ፋርሚንግ ብታረግ ለመሬት ያለበት ለመሬት የሚታረስ ያለበት ከፍተኛ የሆነ የውሃ ተፋሰስ ያለበት የኢትዮጵያ መጻኢ ዕድሏን ከሚወስኑ አንዱ አካባቢዎች ይሄ እንግዲህ ስትራቴጂክ ኢምፖርታንሱ ደግሞ የሚታወቅ ነው። ሁለት ሀገሮች የሚያዋስን የደረቅ ወደብ ያለበት ነው። ሱዳኖችንም ሆነ ኤርትራኖች ማለት ነው። ሰላም ሰፍኖ ሁኔታ ተረጋግቶ ጥሩ ሁኔታዎች ግንኙነቶች በአካባቢው ከመጡ ይህ አካባቢ ከጎረቤት ሀገራት ከፍተኛ የሆነ የንግድ ልውውጥ ለማድረግ በጣም አመቺ የሆነ የኢትዮጵያ እድገት አንዱ ዋስትና የሆነ ቦታ ነውና ችላ ተብሎ መቅረት የለበትም። ይሄንን ሁሉም ሰው ጉዳይ ብሎ እንዲከታተለው በዚሁ አጋጣሚ መናገር እፈልጋለሁ። አንተም ይሄን በመጠየቅ አመሰግናለሁ። የኢትዮጵያ ድንበር ኮሚቴ በዚህ ጉዳይ ብዙ ለፍቷል። በዚህ ጉዳይ ለፉት በሙሉ ሊመሰገኑ ይገባል። አሁንም እነሱን ወደ ሚዲያ መጥቶ ሙሉ በዚህ ጉዳይ ላይ ብቻ ሙሉ ውይይት ሙሉ ግንዛቤ ማስጨበጥ ማድረግ ያስፈልጋል ማለት ነው። የውስጣችን ጉዳይ የኢትዮጵያ ጉዳይ ሁከቱ መቀጠሉ ግጭቱ መቀጠሉ የፖለቲካ ኮምፕሮማይዝ ተደርጎ ሁሉን አሸናፊ የሚያደርግ ቀመር ባለመስራታችን የተዘረከረከው ፖለቲካ ለእንዲህ አይነት ገመና አጋልጦናል። በጣም የሚያሳዝን ነው። በጦርነት እንድንኖር ዘላለማችንን ማንም ዜጋ ፍላጎት የለውም። ግን
እንዲህ አይነት ብሔራዊ ጉዳት የሚያመጡ ዘለቄታ ጉዳት የሚያመጡ ነገሮች ግን ቸላ ሊባሉ የማይገቡ መሆኑን ማስታወስ ፈልጋለሁ። ዘሩባቤል በጣም ልክ ነህ። እጅግ ሊያስቆጭም ሊያንገበግብም ቦታው ካለው ሀብትም ጋር ተያይዞ እንደው ከኢትዮጵያ ሉዓላዊ ግዛት ጋር ከመሆኑ ጋር ተያይዞ ብዙዎቻችን ትኩረት እንሰጠው ልብ ልንለው የሚገባ ጉዳይ ነው። እንግዲህ ሰፊ መሬት የእርሻ መሬቶች ናቸው። እንግዲህ አሁን በሱዳን ወረራ ስር የሚገኙት እንዳልከው ትኩረት የሚሻ ነው። ምናልባትም ጊዜ ስናገኝ አንተም በሚመች ወቅት ይህንን ራሱን በቻለ ከታሪካዊ ዳራው ተነስተን ወደፊት ምን መደረግ አለበት፣ አሁን እየሄዱ ያሉት አንተም የጠቀስካቸው በሱዳን በኩል እየተደረጉ ያሉ አደገኛ እርምጃዎች አሉ። ትንንሽ መንደሮችን የመመስረት ነገሮች እናያለን እና እሱን ራሱን በቻለ ዝግጅት የምንመለከተው ይሆናል። ሙሌ በጣም ነው የማመሰግነው። ወልቃይትን፣ ጠለምትን፣ የኢትዮ ሱዳን ቦርደርን አሁን ያለውን ሁኔታ ምን እንደሚመስል ለተመልካቾቻችን በሚገባ ነው እያብራራሃለን። ቲፒኤልኤፍ ከሰሞኑ በጠለምት አካባቢ የፈጸማቸው ጥቃቶች ከዚያ ጀርባ ያሉ ዓላማው ምን ይመስላል፣ ቦታውስ፣ አቀማመጡ፣ ፖለቲካሊ ኢኮኖሚካሊ ያለው ጠቀሜታ ምንድን ነው የሚለውን ስላብራራሃለን በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ድል ስለተሰጠኝ። በተመሳሳይ ፕሮግራም ደግመን እንደምንገናኝ ተስፋ አድርጋለሁ። አንድ አፍታዎች በዛ አካባቢ ያለውን ሁኔታ በቅርበት ስለምትከታተሉና ለኢትዮጵያ ሕዝብ ይህንን ግንዛቤ ስለምትሰጡ በዚሁ አጋጣሚ እናመሰግናለን። እንዲያው እግረ መንገድ ግን ጋዜጠኞች ሁልጊዜ ያው ገለልተኛ ኒውትራል መሆን የሚጠበቅ እንዳለ ሆኖ እንዲያው ለእናንተ ቤት ለአንድ አፍታ ከተፈቀደልኝ እግረ መንገዴን መሬት ላይ ያሉ ሀቆች፣ ታሪካዊ ሀቆች፣ እውነቶች መሬት ላይ ያሉ ነገሮች ላይ ሲመጣ ግራ ቀኝ የሚባል ነገር አይኖርም፣ ሀቅ ነውና በወልቃይት ጠገዴ ጠለምት ጉዳይ ላይ መከራውን ያየ ማህበረሰብ ለ30 ዓመት በላይ እንዲያውም ከሰባዎቹ መነሻ ጀምሮ ያለውን ስናነሳ የሰው ልጅ ሊቀበለው የማይቻለውን ስቃይ ሲያይ የነበረ ማህበረሰብ በማንነቱ ምክንያት ርስቱ ስለተፈለገ በኃይል ተነጥቆ እንዲሰደድ፣ እንዲገደል፣ እንዲኮላሽ፣ ዘር አልባ እንዲሆን የዘር ማጽዳት ፍጅት ሁሉ የተፈጸመበት ማህበረሰብ እንደመሆኑ መጠን አንዱ የሚፈልገው የህሊና እረፍት ነው። ይህንን ሪኮግናይዝ ማድረግ ነው። ችግሩን መገንዘብና የኔ ብሎ መውሰድ ነውና የወልቃይት ጠገዴ ጠለምት ህዝብ በቲፒኤልኤፍ በሁሉ መከራ ስላሳለፈ ከእውነቱ ጋር ሁሉም እንዲቆም እንጠብቃለን። ቲፒኤልኤፍ አጨቃጫቂ አከራካሪ ምናምን የሚባል ጉዳይ ታሪክ ለዛ ማህበረሰብ ሲነገረው ለኔ ጨምሮ ይኮሰኩሳል፣ ያማል። ምክንያቱም ምንም መነሻ ታሪክ የሌለው ጉዳይ ስለሆነ በርግጥ በዚህ ጉዳይ ላይ አንድ ሁለት ብሎ መነጋገር ብዙ የሚቻል ቢሆንም ግን የኛ የእውነት የባላባቶቻችን የርስት የጉልታችንን ነገር ስናነሳ በኢትዮጵያ ዘመናዊ ታሪክ፣ በመካከለኛው ኢትዮጵያ ታሪክ፣ በጥንቱ የኢትዮጵያ ታሪክ በምንም ዘመን ወቅት ከጎንደር ማህበረሰብ ውጭ ተነጥሎ የማያውቅ ተዳድሮ የማያውቅን ማህበረሰብ ቲፒኤልኤፍ በእብሪት የኔ ነው ብላ በኃይል ለ30 ዓመት የሚጠጋ ይዛ ስለቆየች ለነሱም ጆሮ ንስጣቸው አከራካሪ ተብሎ በመንግስታዊ ስርዓት በራሱ ይሄ ቃል ጥቅም ውስጥ መዋሉ ለአካባቢው ማህበረሰብ በጣም የኮሰኩስ ነገር መሆኑን ሳልናገር ማለፍ አልፈልግም። እናንተም ይሄንን እንግዲህ መሰረት አድርጋችሁ ያው የሰውን የነዋሪውን ስሜት በጠበቀ መልኩ ዘገባዎች እንድትሰሩ አደራ እላለሁ። አመሰግናለሁ ሙሌ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የሳምንት የአንድ አፍታ ዝግጅታችን የሚመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።